በርካታ የግል ባንኮች ከፍተኛ ትርፍ ማስመዝገባቸውን ይፋ እያደረጉ ነው። እነዚህ ባንኮች ያስመዘገቡትን ትርፍና ለባለአክሲዮኖች ያስገኙትን የትርፍ ክፍፍል በዝርዝር እንመለከታለን። ነገር ግን ኪሳራ የገጠመው ባንክ በመኖሩ አክሲዮን ገዢዎች ጥንቃቄ ልታደርጉ ይገባል። አንበሳ ኢንተርናሽናል ባንክ በተጠናቀቀው ሂሳብ ዓመት የ1.8 ቢሊዮን ብር ትርፍ ማስመዝገቡን አስታውቋል። አንበሳ ኢንተርናሽናል ባንክ በ2017 በጀት ዓመት ፈታኝ በሆነው የኢኮኖሚ ሁኔታ ውስጥ ቢሆንም የላቀ የፋይናንስና የአሰራር ውጤት በማስመዝገብ ከግብር በፊት 1.8 ቢሊዮን ብር ትርፍ ማግኘቱን አስታውቋል። ይህ ትርፍ ካለፈው ዓመት ጋር ሲነጻጸር የ94 በመቶ ጭማሪ ያሳየ ሲሆን ባንኩ ጠቅላላ ተቀማጭ ገንዘቡ በ23 በመቶ በማደግ 44 ቢሊዮን ብር እንደደረሰና ጠቅላላ ብድርና ቅድመ ክፍያው ደግሞ በ19 በመቶ ጨምሮ 36.2 ቢሊዮን ብር መድረሱን ገልጿል። የአገልግሎት ተደራሽነትን ለማሻሻል የቅርንጫፍ ቁጥሩን በማስፋፋት ጠቅላላ 341 ቅርንጫፎች ያደረሰ ሲሆን በዲጂታል ትራንስፎርሜሽን ላይም ሰፊ እድገት ማስመዝገቡን ያስታወቀው። በሌላ በኩል ደግሞ ብርሃን ባንክ በታሪኩ ከፍተኛ የተባለ የትርፍ ድርሻ ለባለአክሲዮኖቹ ማስገኘቱን አስታውቋል። ብርሃን ባንክ በተጠናቀቀው የ2017 የሂሳብ ዓመት ከታክስ በኋላ 2.3 ቢሊዮን ብር ማትረፉን ይፋ ያደረገ ሲሆን ይህም 1000 ዋጋ ላለው አንድ የባንኩ አክሲዮን 547 ብር ትርፍ ማስገኘቱ ታውቋል። ባንኩ በሂሳብ ዓመቱ ያስገኘው የትርፍ ድርሻ መጠን በባንኩ ታሪክ ከፍተኛ የሚባል መሆኑን ለማወቅ ችለናል። ባንኩ በ2016 የሂሳብ ዓመት ከታክስ በኋላ አግኝቶት የነበረው ትርፍ 1.4 ቢሊዮን ብር ስለነበር አንድ አክሲዮን ያስገኘው የትርፍ መጠን 350 ወይም 35 በመቶ በመሆኑ በ2017 የሂሳብ ዓመት የአንድ አክሲዮን ያስገኘው ትርፍ በ197 ብር ብልጫ ያለው መሆኑን ለማወቅ ችለናል። ባንኩ በ2017 የሂሳብ ዓመት ከመቼውም ጊዜ በተሻለ ከፍተኛ ውጤት ያስመዘገበበት መሆኑን ከትርፍ ባሻገርም በሌሎች አፈጻጸሞቹ የተገኘው ውጤት ይህንኑ የሚያመላክት እንደሆነ በሪፖርቱ ላይ ያሳውቀዋል። ዘመን ባንክ በበኩሉ የ1000 ብር ዋጋ ላለው አንድ አክሲዮን 683 ብር ትርፍ ማስገኘቱን አስታውቋል። ዘመን ባንክ ከታክስ በፊት 8.9 ቢሊዮን ብር ከታክስ በኋላ ደግሞ 5.8 ቢሊዮን ብር ማትረፉን አስታውቀዋል። በሂሳብ ዓመቱ ከታክስ በፊት የተገኘው ትርፍ ከቀዳሚው ዓመት ጋር ሲነጻጸር በ136 በመቶ ብልጫ ያለው ነው። ከታክስ በኋላ የተገኘው ትርፍም ቢሆን የ145 በመቶ ብልጫ ያለው መሆኑን አውቀናል። ከታክስ በኋላ የተገኘው ትርፍ ከቀዳሚው ዓመት የ3.5 ቢሊዮን ብር ጭማሪ አሳይተዋል። የዘመን ባንክ የ2017 የሂሳብ ዓመት አፈጻጸም ከፍ ብሎ እንዲታይ ያደረገው ሌላው መረጃ የባንኩ ባለ አክሲዮኖች የትርፍ ድርሻ ክፍፍል ወይም ዲቪደንድ ለመጀመሪያ ጊዜ ከ50 በመቶ በላይ መሆኑ ነው። አንድ የባንኩ አክሲዮን 68.3 በመቶ ትርፍ አስገኝቷል ተብሏል። ይህም በኢንዱስትሪው የተመዘገበ ከፍተኛው የትርፍ ድርሻ መጠን መሆኑን አውቀናል። ወጋገን ባንክ ደግሞ በ2017 የሂሳብ ዓመት የተጣራ 2.7 ቢሊዮን ብር ትርፍ አስመዝግበዋል። ወጋገን ባንክ በተጠናቀቀው የ2017 የሂሳብ ዓመት 2.7 ቢሊዮን ብር የተጣራ ትርፍና በባንኩ ታሪክ ከፍተኛ የተባለውን 13.5 ቢሊዮን ብር ገቢ ማግኘቱን አስታወቀ። በሂሳብ ዓመቱ ከታክስ በፊት ደግሞ 3.8 ቢሊዮን ብር ትርፍ ማግኘቱን አስታውቀዋል። ባንኩ በሂሳብ ዓመቱ ከታክስ በፊት ያስመዘገበው የትርፍ መጠን በታሪኩ ከፍተኛ የሚባለው ሲሆን ከታክስ በፊት የተመዘገበው 3.8 ቢሊዮን ብር ትርፍ ከቀዳሚው የሂሳብ ዓመት ጋር ሲነጻጸር የ73 በመቶ ብልጫ ያሳየ ነው። በሂሳብ ዓመቱ የተመዘገበው የትርፍ መጠን እድገት የባንኩን የትርፍ ድርሻ ክፍፍል ከፍ ያደረገ ሲሆን በዚህም መሰረት 1000 ብር ዋጋ ያለው አንድ የባንኩ አክሲዮን 46.2 በመቶ ወይም ደግሞ 462 ብር የትርፍ ድርሻ መሆኑን አውቀናል። የባንኩ የተከታታይ ዓመታት ሪፖርቶች እንደሚያመለክቱት ወጋገን ባንክ ከታክስ በፊት ከ1 ቢሊዮን ብር በላይ የተሻገረ ትርፍ ያስመዘግበው በ2015 የሂሳብ ዓመት ሲሆን በወቅቱ አስመዝግቦት የነበረው የትርፍ መጠንም 1.2 ቢሊዮን ብር ነበር። በሌላ በኩል አዲስ ባንክ ባለፉት 10 ዓመታት ካገኘው ድምር የትርፍ መጠን የሚበልጥ ትርፍ በአንድ ዓመት ማስመዝገቡን አስታውቋል። አዲስ ባንክ በተጠናቀቀው የ2017 የሂሳብ ዓመት ከታክስ በፊት 2.9 ቢሊዮን ብር ከታክስ በኋላ ደግሞ 2.2 ቢሊዮን ብር ማትረፉን ከባንኩ የሥራ አፈጻጸም ሪፖርት ለመረዳት ተችሏል። ከታክስ በፊት ያስመዘገበው ትርፍ ከቀዳሚው ዓመት ጋር ሲነጻጸር የ397 በመቶ ብልጫ ያለው መሆኑን የባንኩን የ2017 የሂሳብ ዓመት አፈጻጸም በተለየ እንዲታይ አድርጎታል። ባንኩ በ2017 የሂሳብ ዓመት የሥራ አፈጻጸሙ ለመጀመሪያ ጊዜ በቢሊዮኖች የሚቆጠር ትርፍ ያስመዘገበበት ዓመትም ሆኗል። ባንኩ በ14 ዓመታት ጉዞ ዓመታዊ የትርፍ
መጠኑ ከ500 ሚሊዮን ብር መሻገር የቻለው በ2016 የሂሳብ ዓመት ሲሆን በ2017 የሂሳብ ዓመት ግን ያልተጣራ 2.9 ቢሊዮን ብር በማትረፍ በባንክ ኢንዱስትሪ ውስጥ በአንድ ዓመት ልዩነት ከፍተኛ የትርፍ እድገት ልዩነት አስመዝግበዋል። አቢሲኒያ ባንክ ደግሞ ከፍተኛ ትርፍ ካገኙ ባንኮች መካከል አንደኛው መሆኑን አሳውቀዋል። አቢሲኒያ ባንክ በተጠናቀቀው በጀት ዓመት 10.1 ቢሊዮን ብር ያልተጣራ ትርፍ ማግኘቱን አስታውቋል። ይህም ካለፈው የሂሳብ ዓመት የ91.4 በመቶ ጭማሪ ማሳየቱን ተናግረዋል። በተጠናቀቀው የሂሳብ ዓመት ባንኩ ያገኘው የውጭ ምንዛሪ መጠን 663 ሚሊዮን ዶላር መሆኑን አስታውቆ ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56.4 በመቶ ጭማሪ አሳይቷል ብለዋል። አጠቃላይ የተቀማጭ ገንዘብ መጠኑም ከ192.5 ቢሊዮን ብር ወደ 243.2 ቢሊዮን ብር ማድረስ ተችሏል የተባለ ሲሆን ከተሰበሰበው ተቀማጭ ገንዘብ ውስጥ የቁጠባ ሂሳብ ድርሻ 65.2 በመቶን ይዟል። ከወለድ ነፃን ሳይጨምር ለደንበኞች የሰጠው ብድር 193.4 ቢሊዮን ብር ደርሷል። ካለፈው ዓመት የሂሳብ ዓመት የብድርና ቅድመ ክፍያዎች ጋር ሲመሳከር የ30.5 ቢሊዮን ብር ጭማሪ እንዳለው ተነግረዋል። በ2017 የሂሳብ ዓመት የአቢሲኒያ ባንክ ጠቅላላ ወጪ 29 ቢሊዮን ብር ሆኖ መመዝገቡ በሪፖርቱ ላይ የተገለጸ ሲሆን ጠቅላላ ሀብቱም 286.2 ቢሊዮን ብር ደርሷል። አንጋፋው አዋሽ ባንክ በበኩሉ ባለፈው የሂሳብ ዓመት ከ22 ቢሊዮን ብር በላይ ዓመታዊ ትርፍ ማስመዝገቡን አስታውቋል። የባንኩ ጠቅላላ ገቢ በ77 በመቶ እድገት በማሳየት 64 ቢሊዮን ብር የደረሰ ሲሆን በዓመቱ ያልተጣራ ትርፍ ከግብር በፊት 22 ቢሊዮን ብር በላይ ለማትረፍም ችሏል። በተጠናቀቀው የሂሳብ ዓመት የባንኩ ተቀማጭ 332 ቢሊዮን ብር የደረሰ ሲሆን ከዚህ ውስጥም ከወለድ ነፃ የባንክ አገልግሎት ድርሻ 37.3 ቢሊዮን ብር ወይም ደግሞ 11.2 በመቶ መሆኑን አውቀናል። ባንኩ ከ2 ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ማሰባሰብ የቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ጭማሪ አሳይቷል። አዋሽ ባንክ በሂሳብ ዓመቱ ለተለያዩ የኢኮኖሚ ዘርፎች በድምሩ ከ219 ቢሊዮን ብር በላይ ብድሮችን የሰጠ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ ጭማሪን አሳይቷል። በሂሳብ ዓመቱ የባንኩ ጠቅላላ ካፒታል አምና ከነበረበት የ10 ቢሊዮን ብር ወይም የ37 በመቶ እድገት በማስመዝገብ ከ37 ቢሊዮን ብር በላይ ደርሷል። ከፍተኛ ኪሳራ ያስመዘገበው የግል ባንክ ደግሞ ንብ ባንክ መሆኑን አውቀናል። የማገገም ሂደት ላይ የነበረው ንብ ባንክ በውጭ ምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ እንዳጋጠመው አስታውቀዋል። ንብ ኢንተርናሽናል ባንክ አክሲዮን ማህበር በ2017 ዓ.ም በተጠናቀቀው በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ ማስተናገዱን በይፋ አስታውቀዋል። ባንኩ ይህ ኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሪ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ የ4.4 ቢሊዮን ብር የውጭ ምንዛሪ ኪሳራ ምክንያት መሆኑን ገልጿል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰው ሲሆን ለባለ አክሲዮኖቹ የትርፍ ክፍፍል ወይም ደግሞ ዲቪደንድ እንደማይከፍልም በይፋ ተረጋግጧል። ባንኩ ከብሔራዊ ባንክ ወስዶት የነበረውን ብድር ከነወለዱ መክፈል መቻሉንና ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር መድረሱንም አስታውቋል።